ሰላም ጤና ይስጥልኝ። እንኳን ለደመራ በዓል አደረሳችሁ። የዕለቱን መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋበዝኳችሁ። በመጀመሪያም ወደ ዋና ዋናዎቹ እናልፋለን። ከሩሲያ ጋር የጋራ የኒኩለር ኃይል ማመንጫ ለማልማት ስምምነቶችን ተፈራርማለች ማለት ነው ኢትዮጵያ። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ለደመራ በዓል አደረሳችሁ የሚል መልእክትም አስተላልፈዋል። እንዲሁም ሌሎች መረጃዎች አሉ። እነሱን በዝርዝር የምናይ ነው የሚሆነው። በድጋሜ አብራችሁን ቆዩ። ከፕሬዝዳንት ቭላዲሚር ፑቲን ጋር በተለያዩ ዘርፎች ላይ አጠቃላይ ውይይት ማካሄዳቸውን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ እነዚህ የኃይል ማመንጫ፣ የግብርና፣ የጤና ዘርፍ ልማትና የመከላከያ ትብብርን እንደሚያካትቱም ገልጸዋል። በተለይ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ለማቅረብ የጋራ የኒኩለር ኃይል ማመንጫ ለማልማት ስምምነቶችን በመፈራረም የጋራ ፍላጎቶቻቸውን የሚያጎሉበት ጉዳዮች ላይ ተመካክረናል ብለዋል። ጠቅላይ ሚኒስትር በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ማለት ነው። ከዚሁ ጋር በተያያዘ ኢትዮጵያ በአፍሪካ አህጉር የምተማመንባት የረጅም ጊዜ ወዳጄ ናት ሲሉ ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ኢትዮጵያ በአፍሪካ አህጉር የምተማመንባት የረጅም ጊዜ ወዳጄ ናት ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተናገሩት ፕሬዝዳንቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በሞስኮ ተቀብለው በሁለትዮሽና ዓለም አቀፋዊ ጉዳዮች ላይ የተወያዩ ሲሆን የተለያዩ ስምምነቶችም ተፈራርመዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ሞስኮ በሰላም መጡ፣ እዚህ ስላየሁት ደስተኛ ነኝ ሲሉም ደማቅ አቀባበል አድርገውላቸዋል። በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነቶች በ1998 እንደ አውሮፓውያን አቆጣጠር መመስረቱን የገለጹት ፕሬዝዳንት ፑቲን ከቅርብ ጊዜ ወዲህ ደግሞ ወዳጅነታችን በሂደት እያደገ ይገኛል፣ የንግድ ልውጣችንም እያደገ ነው ብለዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተደጋጋሚ እየተወያዩ መሆኑን ጠቅሰው ጠቅላይ ሚኒስትሩ በአሁኑ ስብሰባ ላይ ከፍተኛ የኢትዮጵያ ልዑካን ይዘው በመገኘታቸውም መደሰታቸውን ገልጸዋል። በፈረንጆቹ 2025 መጀመሪያ ላይ የሩሲያ ልዑክ ኢትዮጵያን መጎብኘቱንና በወቅቱ ጠቅላይ ሚኒስትሩ አብይ ልዑካን በራሳቸው የተቀበላቸው በመሆኑ ደስታቸውን ገልጸው ምስጋናም አቅርበላቸዋል። ግንኙነታችን በእጅጉ እያደገ ነው ያሉት ፕሬዝዳንት ፑቲን የተከበሩ ጠቅላይ ሚኒስትር አብይ አህመድ በድጋሚ እንኳን ደህና መጡም ሲሉም አክለዋል። ደመራ የኢትዮጵያውያን ህብረት ተምሳሌት ነው። ደመራ እንጨቶች የሚደመሩበት ነው። እንጨቶች ተሰብስበው ችቦዎች ተሰብስበው ግዙፍ ደመራ ይሆናሉ። ችቦዎች ተደጋግፈው በመቆም ደመራ እንዲሆኑ መሀል ሆኖ የሚደግፋቸው እንጨትም ያስፈልጋቸዋል። ይህ እንጨትም ጠንካራና በዙሪያው የተሰባሰቡትን ችቦዎች መሸከም የሚችል መሆን አለበት። ችቦዎችን የፈጠሩት ጭራሮችም ሆኑ ችቦዎቹ የሚመጡበት ከተለያዩ ቦታ ናቸው። ደመራ ሲደመር ሁሉም ከየቤቱ የደመራ እንጨትና ችቦ ያመጣል። እነዚህ ከተለያዩ ቦታዎች የሚመጡ ችቦዎች ተሰባስበው ጠንካራ አቅም በመፍጠር ትልቁን ደመራ ይሆናሉ። ኢትዮጵያውያን ብዙሃ ማንነት፣ ባህልና ሃይማኖት ያላቸው ህዝቦች ሆነው እንደ ደመራው የሚያስተሳስሩ ልዩ ልዩ ማንነቶችም አሏቸው። እንደ ጠንካራው እንጨት የምታሰባስባቸው ደግሞ ኢትዮጵያ ናት። ደመራ ኢትዮጵያውያንን የሀገራቸውን ከፍታ እውን ለማድረግ የመሰባሰብ ተምሳሌታቸው ነው። ኢትዮጵያ እንደ ችቦ እንጨቶች ብዙ ባህሎች፣ እምነቶች፣ እሴቶች፣ አመለካከቶችና ታሪኮችም አሏት። ደመራን የሚፈጥር ችቦዎችና እንጨቶች ከአንድ ቦታ እንደማይመጡ ሁሉም ብዙሃ ማንነት ያላቸው ኢትዮጵያውያንም የግድ አንድ አይነት ማሰብ አይጠበቅባቸውም። የግድ ከአንድ ባህል፣ ከአንድ ቋንቋና ከአንድ ማንነት መገኘትም አይኖርባቸውም። ይልቁንስ እነዚህን ሁሉ ጸጋዎቻችን ከደመራዎች መጀመሪያ እንደ ችቦው አካባቢያዊ አቅም ይፈጥራሉ። ቀጥሎም ደግሞ እንደ ደመራው ስራቸውን አጠናክረው በአንድ አምድ በኢትዮጵያ ዙሪያ ከተሰባሰቡ ትልቅ ሀገር መገንባት ይችላሉ። የኢትዮጵያውያን በህብር ብሔራዊ አንድነት ከተደመሩ ግርማዋ የሚያስፈራ እና የበለጸገች ጠንካራና ታላቅ የጋራ ሀገር መገንባት ይችላሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ለደመራ በዓል አደረሳችሁ የሚል መልእክታቸውንም አጋርተዋል። የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን። መስቀሉ የተቀበረበት ቦታ ተራራ ሰርቶ ነበር። የቀበሩ ሰዎችም ከዚህ በኋላ እንደማይወጣ ደምድመው ነበር። አንዳንድ አማኞች ተስፋ ቆርጠው ነበር። ጊዜው በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸው ተደሰቱ። የተቀበረው መስቀል ታሪክ የሆነ መሰለ። ብርቱ ሰዎች፣ እውነት ፈላጊ ሰዎች፣ አቧራውን የሚገልጡ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣ። እውነት አይቀበርም። ጊዜው ሲደርስ አቧራውን አንስቶ አሻራውን ያሳያል። ሐሰቱ ደግሞ እንደ ጉም ተኖ ሐቁን እንደ አለት አግኖ ያሳያል። የኢትዮጵያውያን እውነት እንደዚሁ ነው። የአውራ ዶሮው ጩኸት የፀሐይን መውጣት አያስቀርም። የሌሊት ወፎች ክንፍ የፀሐይን ንጋት አያግድም። በዚህም ተባለ በዚያ ፀሐይ ትወጣለች። የኢትዮጵያ እውነት እንደ መስቀሉ ሁሉ አቧራ ጥሶ አፈሩን
አፍሶ ቆሻሻውን ደርምሶ ይገለጣል። የወጓት ያዩዋታል። ከላይ ሆነው እንዳዩዋት ሁሉ ከታች ሆነው ይገረሙባታል። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግና እናወጣለን። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል። በድጋሚ መልካም የደመራ የመስቀል በዓል ይሁንላችሁ ብሏል። ውድ የቻናሌ ቤተሰቦች የዕለቱ መረጃ ይህን ይመስላል። እስከዛ ድረስ ግን ላይክና ሸር እያደረጋችሁ ለሌሎችም እንዲደርሱ አድርጉ። እንዲሁም አዳዲስ የሆናችሁ ቤተሰብ እየሆናችሁ ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ሁኑ። አመሰግናለሁ።